እምዬ ሀገሬ የጭንጫው ለምለም የሚበላ እንጂ የሚጣል የለም። ውሃው መድኃኒት ነው፣ አፈሩ ምግብ ነው፣ ልቦናን አዳሽ ነው ቅጠሉ መድኃኒት። ካፍንጫ ሲሸተት የሀገሬ መሬት የሀገሬ ውሃ የኢትዮጵያ ውሃ ሁሉንም ያድናል ሳይል ሀብታም ድሃ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀላቀሉ ቤተሰቦቼ። ዛሬ ለየት ባለ ነገር መጥቻለሁኝ። አገራችን ላይ እውነት ለመናገር ማለት ነው ከአረብ ሀገር እቃ እየገዛን የምንልክ ልጆች ልብ ብለን ልናዳምጠው የሚገባ ትልቅ መልእክት ያለው ቪዲዮ ነው። እውነት ላይክ እያደረጋችሁ ሰው ጋር እንዲደርስ አድርጉት። በእርግጥ አብዛኞቻችን እናውቃለን እንዳለ ሀገራችን ሁሉም ነገር፣ ግን ለምን ከአረብ ሀገር እንደምንገዛ አይገባኝም። እኛ በፊት የመጣን ልጆች ስለማናውቅ ነው። ግን አሁን እየሄዳችሁ እየመጣችሁ እያያችሁት ከአረብ ሀገር እቃ የምገዙ ልጆች የውላችሁ አገራችን ላይ ይሄ የምታዩት እቃ በሀይቅ ባዛር ላይ የቀረበ ነው እና ወላሂ የሌለ ነገር የለም፣ የሌለ ነገር ማለት ነው። እንዳውም ከአረብ ሀገር የበለጠ ወላሂ እኔ እንጃ። በተለይ ደግሞ ኤሌክትሮኒክስ እቃዎች እነዚህን ከአረብ ሀገር ገዝተን እዛ ይዘን ኪዴን ይቃጠልብናል። በቅርቡ አንዲት እህቴ የሰራችው ቪዲዮ አለ፣ ተቃጠለብኝ እያለች እያየሁ ነበርና እኔም ለራሴ ገዝቻለሁ። ወላሂ እኔ በሰው ግፊት ነው የገዛሁት። በነገራችን ላይ እቃ እዛ ሂደን እንደዚህ ነው ምናምን ስለሚሉኝ የሰው ወሬ የምሰሙ ልጆች እንደኔ ማለት ነው። በእርግጥ እኔ የምጸጸትበት ብዙ እቃ የለኝም፣ ግን ያው አለ አይደለ ማጓጓዣው የከረጥ የምን የምትከፍሉበትን ወላሂ ለአዚም እዛው ብትገዙ ይሻላል። የሌለ ነገር የለም። በቃ አያችሁት፣ ብረት ድስት ብትሉ ሳህን በአይነት በከለር የሌለ ነገር የለም። እኔ ይሄ ነገር ኢትዮጵያ እንደውም ሀይቅ ላይ እስከምል ድረስ ማለት ነው። እና ቤተሰቦቼ ወላሂ ብር ይኑራችሁ። ብር ባንክ አናስቀምጥም እንግዛ እያላችሁ የምትሉ ከሆነ ደግሞ ወርቅ እየገዛችሁ አስቀምጡ። እውነት ለመናገር ማለት ነው። እኔ ከ2 ቀን በፊት ወርቅ ቤት ገለል ብዬ ነበር። ያው አልቆየሁኝም፣ ግን ትንሽ የተወሰነ የመቀነስ ባህሪ አምጥቷል። ብር ያላችሁ ልጆች እና ወርቅ መግዛት የምትፈልጉ ገዝታችሁ ብታስቀምጡት ሮመዳን ላይ ደግሞ ይጨምራል ብሎኛል ባለ ወርቅ ቤቱ ማለት ነው። እኔ ለመግዛትም ለመሸጥም አልሄድኩም። በስ ያለኝን አስመዘንኩኝ። እንዳትሸጪ ከሸገረሽ ግን ትንሽ ብቻ ሽጠሽ አትሸጪ፣ ሮመዳን ላይ ይጨምራል አለኝ ሰውየው ማለት ነው። እና እኔ ደግሞ አልሸጥም በመሰረቱ። እና ደግሞ ለእህቶቼ ሳዱሎች ማለት ነው ልብስ ደግሞ አትግዙ። አብዛኞቻችሁ ከሽኤን የምትጠልቧላችሁ፣ ከሽኤን ልብስ አረቦች ጋር እኩል ብቻ እኔ አላቅም። የሁሉም ሰው ተፈጥሮ መልካችን፣ ከለራችን፣ ቁመታችን እንደሚለያየው ተፈጥሯችን፣ አስተሳሰባችንም እጅግ ልዩነት አለውና እኔ ልብስ ያን ያክል እንትን የምል ሰው አይደለሁም ከልጅነቴ ጀምሮ ማለት ነው። ዛሬ ላይ እንኳን አልሐምዱሊላ፣ ግን ከልጅነቴ ጀምሮ እውነት ለመናገር ፋሽን ተከታይ አይደለሁም። እንግዲህ ወላሂ እኔ እንጃ። እና ፋሽን መከተል ጥሩ ነው፣ ግን እኛ ያለንበት ዘመን ደግሞ እንኳን አይደለም እንደዚህ ያገኘነው እንድፍትፍት አድርገን አረቦችን ተመሳስለን ቀርቶ በስርዓት ይዘንም አይሆንም እና ወላሂ ልብ ግዙ እህቶቼ። ከሽኤን ልብስ አትግዙ፣ ከአረብ ሀገር እቃ አትግዙ፣ ከረጡ። እኔ እንኳን አልሐምዱሊላ ልክ ያለው ከአንዴ 2 3 ልክ ያለው ማለት ነው። ግን ከረጥ አልሐምዱሊላ አልተከረጠብኝም። ግን ደግሞ እኔ ሲስተሬ እንደዚህ ላከች የዛሬ 9 ዓመት 8 ዓመት አካባቢ ወላሂ ከረጥ ማለት ነው ካልጠበቅ ነው በላይ። አሁን ደግሞ በባህር ደግሞ ላከች። የባህሩ ጥሩ ነው በሚለው ቢደርስም ይደርሳል እቃው፣ ያው ቢጠፋም እድል ያውጣው በሚል። ከዛ አሁንም ደግሞ ኮምቦልቻ ላይ ከረጥ አለ ተብሎ አስከፈሏት።
አያችሁት? አሰባችሁት? የከረጥ የማጓጓዣ በእርግጥ ሲገዛ እቃው ለሱ ተብሎ ባይወጣም የሆነ ነገር ለመግዛት ሲወጣ እግር መንገድ እየተገዛ የሚጠራቀም ነው። እኔ ወላሂ ይሄን ፍራቻ ማለት ነው ኢጃዛ ቤት አልፈልግም ነው ያልኩት። ምክንያቱም እኔ ማለት ቤት ካለኝ ቆይችን የሆነ እኔ ደግሞ እቃ ከሚወዱ ሰዎች ነኝ። ልብስ አልወድም ፋሽን አልከተልም ብላችሁም እቃ በጣም ነው የምወደው። የቤት እቃ ወርቅ በጣም ነው የምወደው። ግን የልብስ ፋሽን የሞባይል ፋሽን አልከተልም ሲጀመር ማለት ነው። ምክንያቱም ለምሳሌ ሞባይል አሁን ጥሩ ሞባይል ነው ብላችሁ በ1000 ሪያል ገዛችሁት እንበል። በ1000 ሪያል ተገዝቶ ያ ሞባይል ካርቶኑ ከተፈታ አለቀ። መልሳችሁ ራሱን ልሽጥ ብትሉ ምናልባት 200 ሪያል እንደው ምናልባት አሁን ላይ ሲጀመር ሙስታመል ጀዋል አይገዙም፣ አንገዛም ብለውኛል። እኔ አይገዙም ሙስታመል ጀዋል። ግን እንደው ምናልባት ያኔ ሰው እንደዚህ በግለሰብ መልኩ ከሸጣችሁት ማለት ነው። ወርቅ ግን 1 ግራም ወርቅ የፈለገ ተአምር ቢመጣ መጨመሩ ቢቀር አይቀንስም። እኔ ስላየሁት ነው ማለት ነው። እና እባካችሁ ተቺ ማለት እኔ አላቅም፣ ምናልባት ከ100% 2% የሚሆኑ ሰዎች ሊጠቀሙበት ይችላሉ፣ የማያውቁ ማለት ነው። አብዛኞቻችሁ ደግሞ አላችሁ። አብዛኞቻችሁ ማለት እንኳን እንደው ቢከብድም ትንሽ ወርቅ አንወድም፣ እኔ ለወርቅ ቦታ የለኝም። እኔ ከቤተሰቤ ከማውቃቸው ከቅርብ ሰዎችም የሰማሁት ነገር ነው። ልበሱ እኮ አልተባላችሁም። እኔ ወርቅ እወዳለሁ። ለምን ዋሻለሁ? በጣም ነው የምወደው። ለእግሬም ቢኖረኝ ደስ ይለኛል። አይደለም ለእጄ፣ አይደለም ለአንገቴ፣ አይደለም ለጆሮዬ፣ አይደለም ለአፍንጫዬ፣ ለእግሬ ራሱ ቢኖረኝ ህዛም ራሱ ቀበቶ ቢኖረኝ የወርቅ እውነት ለመናገር አልጠላም። ግን ደግሞ እናንተ ልበሱ አልተባላችሁም። ገዝታችሁ አስቀምጡ፣ የክፉ ቀን ይጠቅማችኋል። እኔ ስለተጠቀምኩበት ነው ወላሂ ለዓዚም። ግን አልሐምዱሊላ መክሬያቸው በእኔ የተቀየሩ ሰዎች ደግሞ ስላሉ 1-2 ሰው ቢቀየር ደስ ይለኛል። እውነት ለመናገር ለመምከር ወደ ኋላ ልልም አልሰለችምም። ወርቅ ገዝታችሁ ልበሱ አልተባላችሁም፣ አስቀምጡት። ብር ይጠፋል፣ ወላሂ ብር ይጠፋል እህቶቼ። ወርቅ ገዝታችሁ ግን ብታስቀምጡበት አይጠፋም። ሲሸግራችሁ ያንን ኢትዮጵያ የሚሆን አረብ ሀገር የሚሆን ሂዳችሁ ብሸጡት ትርፍ እንጂ ኪሳራ የለውም። እና በዙ አጋጣሚ ደግሞ እቃ ከአረብ ሀገር አትግዙ። ማጓጓዣ አለ፣ ከረጥ አለ፣ የትራንስፖርት እናንተ የምትሄዱበት የምትመጡበት አለ። እና አሁን እንደዛ ሀገራችን ላይ ባዛር እየተባለ እንደዚህ የሚወጣ ከሆነ እንደዚህ ወላሂ ማለት ገበያውን ለማረጋጋት ሸማቾችን ለማረጋጋት በሚል እሳቤ ነው ይሄ ባዛር የተዘጋጀው። እና እውነት በጣም ሀሪፍ እንትን ነው። እኔ በጣም ነው ደስ ያለኝ። እንግዲህ እኔ አልሐምዱሊላህ ሁሉን ነገር ገዝቻለሁ። ያው አለ አይደለም የምጨምረው ነገር ይኖረኛል እና ሲሄድ በእንደዚህ አይነት አጋጣሚ ባዛር እንደዚህ እንትን ካለ በእርግጥ እኔ እቃ ከመግዛት እኔ እንጃ እንጂ ወደ ኋላ አልልም። ምክንያቱም እቃ በጣም ነው የምወደው፣ እቃና ወርቅ በጣም እወዳለሁ። ስለዚህ ወላሂ ሀገራችን ላይ እንደዚህ በእርግጣው ብሩ ይጠፋል። ብሩ እንደዚህ እንዳይጠፋ ነው፣ ብር ሲቀመጥ ይጠፋል እንደሚባል አውቃለሁ፣ ይጠፋልም። እና ባንክ ከምታስቀምጡት ሰው ግዙልን እያላችሁ ብራችሁን ከምትበሉ ብራችሁን ያዙ። ብራችሁን ይዛችሁ እዛ አረብ ሀገር ወርቃችሁን ግዙ። ወርቃችሁን ከገዛችሁ በኋላ እዛ ስትሄዱ ትሸጡታላችሁ። ሽጣችሁ አትርፋችሁ የምትፈልጉትን እቃ ትገዛላችሁ ማለት ነው እህቶቼ። እና ወላሂ ለሰው እቃ ግዙልን እያላችሁ የምትሰጡ ከአረብ ሀገር እየገዛችሁ የምትልኩ፣ በተለይ አሁን ደግሞ በባህር የሚላክ እቃ በፊት ቀረ። አሁን ላይ አንደኛ ከረጥ አለ፣ ሁለተኛ ነገር ደግሞ ይጠፋል። እና ቤተሰቦች ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።